ኧረ ትንሱና አላዛር እያልኩኝ ልጩ ትንሱና አላዛር የትንሱ አለማስተዋልነት የአላዛር ደግሞ ጅልነት። እውነት ትላንትና ቪዲዮ አልለቀቅኩኝም። የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች ምድራዊ ገነት እያሳየዋችሁ ነው ዛሬ ቪዲዮ ምሰራው። እንግዲህ ቻናሌን ላይክ ያደረጋችሁ ላይክ አድርጉ፣ አትቋጥሩ፣ ላይክ አድርጉ። 300 ምናምን ይኖረዋል፣ 10 ምናምን ላይክ ነው የሚኖረው። 300ችሁን ለምንድን ነው ላይክ ማታረጉት? እውነት ለምንድን ነው ግን ቅንነት ሚያንሰን? ኧረ ላይክ አድርጉ። ደግሞ ቻናሌ እንዲንቀሳቀስ አድርጉት። ቫናር እያወጣልኝ አይደለም። እኔ እንደዚህ ውቢቱ ቦታ እያሳየዋችሁ ውቢቷ የምድር ገነቷ እያሳየዋችሁ እናንተ ደስ ይላችኋል ብዬ አይምሯችሁ በብዙ ነገር እንትን ስላለ ይሄን ዘና ያረጋችኋል ብዬ በአንድ ማድ ቤት ስለምንውል በአንድ ቤት ታፍነን ስለምንውል የሀገራችሁ የኢትዮጵያ ውቢቷ ላሳያችሁ ስላችሁ እናንተ ላይክ አታረጉም። ላይክ አድርጉ የኔ ፍቅሮች፣ የኔ ማሮች። አው ላይክ አድርጉ። እሺ የኔ ውዶች። እና ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። እንዲሁም ኮሜንት አስቀምጡልኝ። ኮሜንት የምታስቀምጡልኝ የኔ ቀልቦች እጅግ በጣም አመሰግናለሁ። የኔ ውዶች ላይክ የምታረጉኝ አላችሁ፣ ቀኖች ቀልቦች፣ ምንም የማትፈልጉ አላችሁ። እናንተን በጣም አመሰግናለሁ። የልባችሁ መሻት ፈጣሪ አምላክ ይፈጽምላችሁ። መንገድ እየሄድኩ ነው ማወራችሁ። ይሁት ሀገሬ ደስ አይልም? ሀገራችን የነትንሱና የናላዛር እቃ እንዳይሆን የግል ግላችን እንዳይሆን ማለት ነው። እዩት ሀገራችን የኔ ብቻ አይደለም የእናንተም ሀገር ነው። እዩት። አያምረው ወይ? አያምረው ወይ? ያምራላ። አሁን ወደ ትንሱና ወደ አላዛር ልቀጥል ማለት ነው። እኔ ይገርመኛል እውነት የእነሱ እቃቃ ጫውታ ነው መሰለኝ። እኔ ሁለቱም እንዳልበሰሉ ነው አሁን እያየሁት ያለሁት ማለት ነው። አሁን ትላንትና በተለቀቀ የኔ እቃ ነው የኔ እቃ ነው። ለዛ ነው የሁላችንም ሀገር ነው ያልኳችሁ። የኔ ብቻ አይደለም የእናንተም ሀገር ነው። እና ማሮቼ እና ያንቺ እቃ ያንተ እቃ እየተባባሉ ማለት ነው። ትላንትና እንግዲህ ማን ነው አላዛር ትንሱ የላከችበት እቃ ነው መሰለኝ። በዛው ላስጎብኛችሁ። ያዘዘችበት እቃ እንግዲህ ወይኔ ጉዴ። እኔ የእነሱ ነገር እውነት ትዳር እንደዚህ ከሆነ ቅርቅር ብሎ ይቅር ማለት ነው። እውነቴ ነው የምላችሁ። እንደዚህ ጭቅጭቅ ሲጀመር ማለት ነው። ትዳር እኮ አንድ አካል ናችሁ የሚባለው ልዩነት ስለሌለ ነው። እውነቴ ነው የምላችሁ። በመጽሐፍ ቅዱስም እናት አባታችሁ ትተዋላችሁ አንድ አካል ትሆናላችሁ ይባላል አይደል? በቃ ይሄ ከባድ ቃል ነው። ከባድ ቃል ስለሆነ ነው። ምክንያቱም በቃ እናት አባት ለፍተው ጥረው አሳድገው ሽንታችን ጠርገው አስተምረው ለጉ ማረግ አብቅተውን ገብቷቸዋል። ከባድ ትዳር በጣም ከባድ ነገር ስለሆነ ነው እናት አባታችሁን ትተዋላችሁ የተባለው ማለት ነው። ስለዚህ እኔ እነሱ የቃቃ ጨዋታ እንኳን ሴሪየስ ነገር ነው። እንደዚህ እንደነሱ አይቀለድበትም ማለት ነው። እነሱ በጣም እየቀለዱበት። ሌላው ደግሞ ትንሱ ትላንትና የጠላሁባት ነገር አለ። በነገራችን ላይ ወደ ኋላ እንደማሉት ታውቃላችሁ። በሴት ወገን ብሆንም ጥፋት ካለባቸው ይሄ ነገር አጥፍታችኋል ነው ምለው። መንገድ እየሄድኩኝ ስለሆነ ትንፋሽ እየተቆራረጠ ከሆነ ይቅርታ። ሌላው ደግሞ ንፋስ አለ፣ ደስ የሚል ንፋስ ማለት ነው፣ ከሀሳቤ እንዳልወጣ እና ምን ስትል ነበረ ትንሱ እንትን የኔ ቤት እቃዬን ማስተካከል። እውነቱን ነው። ይሄ ማለት የለባትም። በቃ ባለ የኔ ቤት ማለት ሳታገባ በፊት ነው የግሏን ማድረግ ያለባት እንጂ የኔ ቤት እቃ አዝዤ እንትን አዝዤ ብር ከፍዬ ቤቴን እንደዚህ ማድረግ አለብኝ፣ እንደዚህ ማስተካከል አለብኝ። ቤታችን አሁን 3 ሊሆኑ ነው እግዚአብሔር ከፈቀደ ቤታችን ነው የሚባለው እንጂ የኔ የግሌ ማለት አላዛርን ከጨዋታ ውጭ ያውጥተዋለች ማለት ነው። እና የኔ ማሮች ማለት ነው ትንሱ ላይ ያየሁት ስህተት እሱ ነው ማለት ነው። ሌላው ደግሞ አላዛር ባለፈ ቆይ እዚህ ጋር የማናግረው ሰው አለ እና አላዛር ደግሞ ከትላንት ወዳ ነግሬያችሁ ነበረ። ቆይ አናግሬ ለማንኛውም አላዛር ከትላንት ወዳ ነግሬያችሁ ነበር አይደለ?
እናቱ ምንድነው ጅል የተመከረ ምንድነው ሴት የመከራችሁ ሞት አይፈራም እንደሚባል ማለት ነው። ጅላጅል በሉት። ጅል ስለሆነ ነው እንጂ እናቱ የመከረችው ነገር እናቱ እየመከረችው ነበረ። ካያችሁ ማለት ነው። ለምን አልደበደብክ ነግሬያችኋለሁ፣ በቪዲዮዬ ነግሬያችሁ ነበረ። እንግዲህ እሷ እየመከረችው ነው። በቃ ለምን ሰላም ፈጠሩ፣ ለምን ሰላም ሆኑ እያለችው ነበረ ማለት ነው። እና ለምንድን ነው አንተ ጅል ነህ ወይ አንተ እንደዚህ ነህ ወይ እንደዚህ አይነት ልጅ አይደለም እኔ ያሳደግኩት እንደዚህ በዚህ ወጣ እንደዛ ማለት በእጅ አዙር ማለት ነው። እናንተ ካልገባችሁ በእጅ አዙር ምን ማለት ነው? ለምን አልመታሃትም ነው። ለምን ረብሻ አልፈጠርክም ቤት ውስጥ ለምን እንደዛ አላደረክም ብላ እየመከረችው ነበረ ማለት ነው። እውነት የምላችሁ እንደዚህ አይነት ትዳር ቢቀርባችሁስ ለምን መሰላችሁ? ሰላማችሁን አታገኙም እኮ በቃ ሰላም የለም። እግዚአብሔርን እንዴ ልጅም ብትወልጁ እኮ ልጅ ራሱ መሰቃየቱ ነው። በቃ መከራውን ማየት ነው። እንደዚህ አይነት ልጅ እናትና አባት ሲጨቃጨቅ ማለት ነው። እውነቴ ነው የምላችሁ በጣም ሰላማችሁ ነው የምታጡት። ድሮ ራሱ እኔ ህፃን ሆኜ ማለት ነው እናቴና አባቴ ሲጨቃጨቁ ከሰማሁኝ በቃ ትምህርት ቤት ራሱ ስለነሱ ነበር ሳስብ ውለው። እግዚአብሔርን ከእውነቴ ነው የምላችሁ። ለምን በትዳር መሀል ጭቅጭቅ ያለ የለም ጥል የለም ማለት አይደለም። እነሱ ተጣልተውም ምንም ብለው እግዚአብሔርን የገጠር ሰዎች በጣም ፍቅር አላቸው። በጣም ማለት ነው። እንደዚህ በጥላቻ አይደለም እነሱ የሚነጋገሩት። እቃ የኔ ነው እንትን የኔ ነው የሚል ነገር አይደለም እነሱ የሚነጋገሩት። እና የእነሱና አሁን የታዳጊ ልጆች ልዩነት እጅግ በጣም አለን ማለት ነው። ሆነም ቀረ ልጅ ስትወልዱ እንደዚህ አይነት ጭቅጭቅ ለዛውም በማይረባ ኮተት ማለት ነው። በቆራኒዮ ኮተት ትዳራችሁን ስታፈርሱ ለዛውም በማይረባ ሶስተኛ ወገን እያስገባችሁ በቃ እኔ ማሚ እውነት ምንም ብትባል የምትተው አይነት ሴት አይደለችም። እውነት ለመናገር ምንም ብትባል ምክንያቱም እኔ አላዛር እንደዚህ አይነት ስሜት የሚሰማት ከሆነ ትዳር ከያዘ በኋላ እንደዚህ አይነት ስሜት የሚሰማት ከሆነ በልጇ ምትቀና ከሆነ ትዳር በመያዙ እንደዚህ የሚያንገበግባት ከሆነ እውነት ለመናገር የሰው ልጅ እያመጣች ማሰቃየት አልነበረባትም። በቃ አላዛር ዝም ብሎ ለምን አላረጀም? ለምን ትዳር ያሳያዘችው? እውነት ለምንድን ነው ትዳር ያሳያዘችው? ዝም ብሎ ለምን አላረጀም እንዴ? እንደዛ እኮ ነው መሆን የነበረበት። በቃ ዝም ብሎ ማርጀት ነበረበት። አንድ እናት ልጇን ትዳር ስታሲዝ በዚህ ልሄድ መሰለኝ ትዳር ስታሲዝ እንዲወልድላት፣ እንዲባረክላት፣ እንዲበዛላት፣ ሰላም እንዲሆን፣ ሀብት እንዲያፈራ፣ እንዲሰራ፣ ጤነኛ እንዲሆን ምናምን ነው አይደለ? ስለዚህ እቺ ልጅ እቺ ሴትዮ ማለት ነው በትዳር እንደዚህ የምትቀና ከሆነ አቅፋው ይዛው ቁጭ ማለት ነበረባት። እውነቴ ነው የምላችሁ። እንዴ ለምንድን ነው ትዳር ያሳያዘችው? እንግዲህ አይታችኋል። ከትናንት ወዲያ በልበል አንተ ጀለ እኔ እንደዚህ አይነት ልጅ አላሳደግኩም ምን አላልኩም ስትል እንግዲህ ትናንትና መጥቶ እንዳልኳችሁ ሴት የላከው ሞት አይፈራም እንደሚባል እንግዲህ ትናንትና መጥቶ እናቴ ልክ ናት እኔ ምን አይነት ጀል እንደሆነ እሷ ራሱ ማለት ነው። እንዴት ወንድ ልጅ አይደለም የራሱ አቋም አይኖረውም? የናሱ ሀሳብ የለውም እንዴ? ሁሉ ጊዜ እኮ የት ሀገር ነው በሰው አይምሮ የምትኖሩት? የት ሀገር ነው በሰው ሀሳብ የምትኖሩት? ሰው እኮ ሰው የተባለው በራሱ አይምሮ አስቦ አልሞ እንዲጓዝ ነው። እውነቴ ነው የምላችሁ እንጂ እናንተ በጓደኞቻችሁ ያውላችሁ ሁሉ እሺ ብላችሁ ነው እንደምትቀበሉት? እሺ ብላችሁ ነው የምትቀበሉት? መንገድ በጣም እየሄድኩኝ ስለሆነ ማለት ነው ትንፋሼ እንግዲህ ውጥርጥር እያለኝ ወደ ከተማ እየሄድኩ ነው ማለት ነው። ከገጠር ወደ ከተማ እና በእግሬ ነው የሚሄደው። እኔ በእግሬ ሞተር ምናምን አለ፣ ግን በእግራችሁ ስትሄዱ ለራሳችሁም ብርታት ነው። እንግዲህ ከሰው ጋር ነው እንደዚህ የምንወጣው። እሺ ከሰው ጋር ነው የምንወጣው። የሰው ቤት ነው፣ በጣም ይርቃል። አሳያችኋለሁ። አሁን ወደ አስፋልት ወጥቻለሁ።
የገጠር አስፋልት ነው። ጓሮ ያላሳየኋቸው የሰው ጓሮ ደጅ ላይ ብዙ ሰው ነበርና ሺም ያዘኝ ለመቅረጽ ማለት ነው። እና የኔ ዋሮች ያላዛርና የትንሱ ነገር እውነት ትዳር ቋቅ እንዲል ነው እኔ ያደረጉኝ ማለት ነው። ቋቅ እንደዚህ አይነት ትዳር ቢቀርብኝ። እሷ እቃ ትቆጥራለች፣ እሱም እቃ ይቆጥራል። እኔ የላኩት ብር ሁለቱም አልበሰሉ ልበል። እኔ ትንሽ ትንሱ ማለት ነው እንደ አስተዋይ ነገር ነው ማያት ማለት ነው። መቀየር አልፈልግም። አንዳንዴ ሴት ላይ የሚመጡ በደሎች አሉ እና በንዴት የምትናገሩት በስሜት የምትናገሯቸው ነገሮች አሉ ማለት ነው። ስለዚህ ብዙም እንትን አልላትም፣ አልጫናትም። ግን ሆኖም ትንሱ እንደዚህ የሚባለው ቃል አቁሚ። ይሄ የኔ እቃ ብር የኔ እንትን የኔ የምትዩ ነገር አቁሚ፣ እውነት አቁሚ። እንዴ ምንድን ነው? እኔ ብር ከፍዬ ምናምን አዎ የምትይበት ምክንያት ይኖርሻል። ትላንትና የኔ እቃ ነው ብሎ ቤቱን ባዶ አድርጎ ሄዷል። እሱ ስለተጀላጀለ አንቺ መጃጃል የለብሽም። እውነት ለመናገር አዎ እንዴ እሱ ስለተጃጃለ አንቺ መጃጃል አለብሽ እንዴ? የለብሽም። እና ፍቅሮቼ ዳኒና ፍሬ ደግሞ እናመሰግናለሁ። ሀሳባቸው እናመሰግናለን። እኔ ራሱ የትንሱና ያላዛር ነገር የግል ያረካውን በኋላ የግል የሚባል ነገር የለም። እኔ ፋሚሊ ያለኝ ቤተሰብ አለኝ፣ የዩቱብ ቤተሰቦቼ ማለት ነው። እና የግል የሚባል ነገር የለም ማሮቼ። እና እነ ዳኒና ፍሬ እውነት በጣም ትልቅ ሰው ናቸው፣ አስተዋይ ናቸው። በአስተዋይነት ነው ሲናገሯቸው የነበረው ማለት ነው። ግን በዚሁ አጋጣሚ ትንሱም ታይ ብለው እንዲመክሯት ከነሱም ተሞክሮ የተነሳ ባለትዳሮች ናቸው። እርግጠኛ ነኝ ብዙ አመት የኖሩ ቢያንስ 10 አመት 5 አመት 2 አመትም ሊሆን ይችላል እና ከነሱ የተሻለ ልምድ አላቸው ብዬ አስባለሁ። እና እነ ፍሬና እነ ዳኒ እናስመሰግናለን። ቀጥሉበት በዚሁ ምክራችሁ። እንግዲህ የሴትዮዋን ነገር ተረድተዋል፣ የማሚን ነገር ማለት ነው በልተዋታል። በቃ ጥጥት አድርገዋታል ማለት ነው። ስለዚህ ማሚ ወደ ዳር አውጣትና ወደ መሀል ሳይሆን ወደ ዳር አውጥታችሁ ትንሱን አሁን በሰላም እንድትገላገል እየጸለያችሁ ከዛ በኋላ የራሷን እርምጃ ትወስዳለች ማለት ነው። ውድ ቤተሰቦቼ የኔ ፍቅሮች ቪዲዮን ስታዩ ዘና እንዳላችሁ ተስፋ አደርጋለሁ። ያው ይሄ ማለት ነው የጉራጌ አስፋልት ነው። እሺ በራሱ ጊዜ እንደዚህ ማንደዝ ምናምን መጥቶ የሰራው አይደለም። ይሄ ትቦ ከፍቶ ተቆፍሮ ምናምን አይደለም። በቃ በተፈጥሮ እንደዚህ አይነት ለጥ ያለ ጎድጓዳ የለው፣ ሸንተረር የለው፣ ዳገት የለው፣ ውጣ ውረድ የለው። እላይ እስከምትሄዱ አዲስ አበባ መስመር እስከምትይዙ ድረስ ማለት ነው። በቃ እንደዚሁ ነው አስፋልቱ ማለት ነው። እና ቢዘን ብጭቃም የለም፣ ማብካት የለ፣ ምን የለ። እንደምታዩት ያው ሳር ነው እና በቃ ወዳው ነው የሚመጣው ማለት ነው። ዝናብ በጣም ከበዛ በቃ መሬቱ ይርሳል እንጂ ያን ያህል ጭቃ የሚጎዳ ጭቃ የለውም እላችኋለሁ። እንዳልኳችሁ ትንሽ እኔ ካለሁበት ይርቃል ከተማ ማለት ቢያንስ የ1 ሰዓት የ2 ሰዓት 2 ሰዓት አይሞላም፣ የ1 ሰዓት መንገድ ይሆናል በእግር ማለት ነው። በባጃጅ እና በሞተር የግማሽ ሰዓት ማለት ነው። እና እንዳልኳችሁ እኔ በእግሬ መሄድ ስለፈለኩ ሞተር እያችሁ እንደዚህ ይዟችሁ ይሄዳል። ሞተር ከፈለጋችሁ ካስፈለጋችሁ ማለት ነው። ያው እኔ ስላልፈለኩ ነው። ለማንኛውም የከተማ ልጆች የእግር መንገድ አትችሉም ይባላል በነገራችን ላይ ማለት ነው። ይሄ ማሳያችሁ መንገድ የተማርኩበት ነው። እሺ እንደዚህ ረቀት እየሄድን ነበር ምንማረው ማለት ነው። በጣም ሩቅ ነው። አሁንም እዛው ነው፣ ትምህርት ቤት አልተቀየረም።
ትንሽ በዛ በኩል አለ። ከ8ኛ አሁን እስከ 10 አድርገውታል እንጂ በፊት ከ8ኛ ክፍል ጀምራችሁ ወደዚህ ወደ ከተማ ነበር የምትማሩት። ሀረግጥ ይባላል። የምታውቁም ልጆች የዚህ ተወላጅ ልትኖሩ ስለምትችሉ ስሙን ብጠቅስላችሁ አይከፋም ለማለት ነው። የኔ ፍቅሮች፣ የኔ ማሮች፣ እንግዲህ ንፋሱ ይሰማ አላውቅም፣ ግን እኔ ንፋሱ በጣም እየደበደበኝ ነው። በጣም ማለት ነው። በጣም ደስ ይላል ንፋሱ። ድምፄ ይሰማ አላውቅም። እና ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ በማድረግ ቤተሰቦቼ የሆኑ ቪዲዮን ስታዩ ላይክ አድርጉ። እሺ፣ ብዙ ላይክ ይፈልጋለሁ። ላይክ አድርጉ።